የአስመራው አገዛዝ የገባበት ዲፕሎማሲያዊ አጣብቂኝ የኢሳያስ አፈወርቂ የመጨረሻው ምዕራፍ ተጀምሯል። ከማዕቀብ ወደ አሸባሪነት ፍረጃ አውሮፓ ብሔራዊ ጥቅሜን አላስደፍርም ብላ ቆርጣ ተነስታለች። ከአዲስ አበባ እስከ ዋሽንግተን፣ ከፓሪስ እስከ ሞስኮ ሀያላን ሀገራት ፊታቸውን ወደ አዲስ አበባ ሲያዞሩ አስመራ በብቸኝነት ማዕበል እየተመታች ትገኛለች። የኦስሎ ዲፕሎማት ሚስጥር አውጥተዋል። አውሮፓ በስደተኞች ማዕበልና በቀይ ባህር ትርምስ ዳግም ላለመመታት በአምባገነኑ የአስመራ መንግስት ላይ የመጨረሻውን በትር ለማሳረፍ መዘጋጀቷ ተሰምቷል። የኢሳያስ ከፋፍለ ግዛ ሴራ ማክተሚያው ደርሷል። ግብጽና ሶማሊያ ሳይቀሩ ፊታቸውን ወደ ኢትዮጵያ ሲያዞሩ ሻቢያ የገነባው የሴራ ግንብ አንድ ባንድ እየተናደ ነው። አሜሪካ በትግራይ በኩል ያስተላለፈችው ቀጭን ትዕዛዝ በጋዛ ሰላም ለማስከበር የተዘጋጀው የኢትዮጵያ ሰራዊትና በሱዳን ጉዳይ ላይ ኢሳያስ የከሰሩበት ስሌት ሁሉም የሚያመለክቱት አንድ እውነት ብቻ ነው። የአስመራው መንግስት ዳግም ወደ ዓለም አቀፍ ማዕቀብና የአሸባሪነት ፍረጃ አዘቅት ውስጥ እየገባ መሆኑን። የሻቢያ መጪ ጊዜ ለምን ጨለመ? ከኢሳያስ ጋር አብሮ የሚሰሩት ወገኖች ዕጣ ፈንታ ምን ሊሆን ይችላል? አዲስ ሪፖርተር ከኦስሎና ከአዲስ አበባ ያሰባሰበውን ልዩ ዘገባ ይዘን ቀርበናል። ክቡራን አድማጮች፣ መረጃው ተደራሽ እንዲሆን ላይክ አድርጋችሁ እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አድማጮች ቻናሉን ሰብስክራይብ እንድታደርጉ እያስታወስን ወደ መረጃው እናልፋለን። ኢሳያስ የሚመራት ኤርትራ ዳግም ወደ ማዕቀብና የአሸባሪነት ፍረጃ ውስጥ ልትገባ እንደምትችል ተሰምቷል። የአፍሪካ ቀንድ ጂኦፖለቲካ በከፍተኛ ደረጃ እየተቀየረ ባለበት በዚህ ወቅት ለአስመራው መንግስት መጪው ጊዜ እጅግ የጨለመና አሳሳቢ የሆነ መምጣቱን የሚያሳዩ ግልጽ መረጃዎች እየወጡ እንደሚገኙ የተለያዩ ዓለም አቀፍ መገናኛ ብዙሃኖች እየዘገቡ ነው። እነዚህን መረጃዎች በመጥቀስ ኢትዮጵያዊ ፖለቲከኞች ሰክነው የፖለቲካውን አካሄድ ሊመረምሩ እንደሚገባ ይመክራሉ። አዲስ ሪፖርተር የኦስሎ ተባባሪውን ዋቢ አድርጎ እንደገለጸው ዲፕሎማቱ ይህን ያሉት አውሮፓ በአፍሪካ ቀንድ ትርምስ ከቶንም የምትፈቅድበትን መሰረታዊ ምክንያት ሲያስረዱ ነው። እኛ አሉ ዲፕሎማቱ አውሮፓን ለማለት ነው። እኛ እገሌ ከገሌ ሳንባል ጥቅል አውሮፓ በቀይ ባህር በመላው የምስራቅ አፍሪካ ትርምስ እንዲፈጠር አንፈቅድም። ትርምስ ከተፈጠረ በስደተኞች ማዕበል የምንመታውና በቀይ ባህር የንግድ መስመር መስተጓጎል መከራ ተቀባዮች ነን። ስለዚህ በየትኛው ምድራዊ ሂሳብ የቀጠናውን ሰላም ከሚረብሹ ጉዳዮች ጋር ህብረት የለንም። የኤርትራ መንግስት አስመልክቶ ወቅታዊ ሪፖርቶች በሚቀርብባቸው ከፍተኛ ስብሰባዎች ላይ መገኘታቸውን ያመለከቱት ዲፕሎማቱ አምባገነን ያሉትን የፕሬዝዳንት ኢሳያስ መንግስት ቀደም ሲል ወደ ነበረበት ማዕቀብ ከዚያም ሲያልፍ አሸባሪነት ሊፈረጅ የሚችልበት አግባብ ስለመድረሱ ጠቁመዋል። ኢትዮጵያ ይህን አስመልክቶ ምን እየሰራች እንደሆነ ይህ እንዲወሰን የሄደችበትን ርቀት አስመልክቶ የሚያውቁት ጉዳይ እንዳለ ተጠይቀው ኢትዮጵያ አርፋ ተቀምጣለች ብዬ አላስብም። ከዓለም ታላላቅ ሀገራት ጋር ባላት ግንኙነት ተጠቅማ የኢሳያስን መንግስት አጣብቂኝ ውስጥ ለመክተት የምትቦዝን አይመስለኝም ሲሉ ዲፕሎማቱ አመልክተዋል። አሁን ግን ጉዳዩ የአውሮፓ ህልውና ጉዳይ ነው ያሉት እኚሁ ዲፕሎማት ለአንድ አምባገነን ብሎ 130 ሚሊዮን ህዝብ እንዲበተን የሚፈቅድ መሪና ፖለቲከኛ አውሮፓ ውስጥ የለም። ጉዳዩ ብሔራዊ ጥቅም ነው ያሉት ዲፕሎማቱ ኢሳያስ አፈወርቂ ሸሽተው የተሰደዱ የኤርትራ ዜጎች በመላው ዓለም በተለይም አውሮፓን ከፍተኛ ዋጋ እያስከፈሉ ነው። እዚህ ላይ ሌላ ተጨማሪ ኪሳራ አይፈቅድም ብለዋል። አክለውም ሰሞኑን በኢሳያስ ደጋፊ ስደተኞች ኤርትራውያን ላይ የተጀመረው ጠንከር ያለ ቁጥጥርና እገዳ ከዚሁ የመነጨ እንደሆነም አመልክተዋል። የፕሬዝዳንት ኢሳያስ ለዓመታት በቀጠናው የነበረው ግጭትና ሴራ የመጥመቅ ፖለቲካ አሁን ላይ በሀያላን ሀገራትና በጎረቤት ሀገራት የተቀናጀ ዲፕሎማሲያዊ እንቅስቃሴ ምክንያት ወደ መጨረሻው ምዕራፍ እየተቃረበ ይመስላል የሚሉት ደግሞ በዛው በኖርዌይ የሚኖሩ አስተማሪ ናቸው። መምህሩ እንደሚሉት በተለይም ለረጅም ጊዜ በኢትዮጵያ ላይ ጫና ለመፍጠር እንደ ስትራቴጂካዊ አጋር ሲጠቀምባቸው የነበሩት ሀገራት ፊታቸውን ወደ አዲስ አበባ ማዞራቸው ለፕሬዝዳንት ኢሳያስ የመጀመሪያው የሽንፈት ደወል ነው። የግብጽ ፕሬዝዳንት አብደልፈታህ አልሲሲ የአባይ ወንዝ ጉዳይን በንግግር ለመፍታት ያላቸው ዝግጁነትና የሶማሊያው ፕሬዝዳንት ሐሰን ሼክ በቅርቡ በአዲስ አበባ ያደረጉት ጉብኝት አስመራ በቀጠናው የነበራትን ግጭት መሰረት ያደረገ ከፋፍለህ ግዛ ሚና ክፉኛ እንዳዳከመው እኚሁ ለጊዜው ስማቸው እንዳይጠቀስ የጠየቁት መምህር አመልክተዋል። ስማቸውን እንዳይጠቀስ የጠየቁት የእናት ፓርቲ አመራር እንዳሉት በኢሳያስ ላይ ዲፕሎማሲያዊ አጣብቂኝ ይበልጥ የከረረው የምዕራባውያን ኃይሎች በኤርትራ መንግስት ላይ በያዙት ጠንካራ አቋም ነው። አሜሪካ፣ እንግሊዝና የአውሮፓ ህብረት በትግራይ ጊዜያዊ አስተዳደር በኩል ያስተላለፉት ከሻቢያ ጋር በመተባበር ዳግም ጦርነት እንዳይከፈት የሚለው ቀጭን ትዕዛዝ የኢሳያስን ሴራ አጋልጦታል። በፓርቲያቸው ህገ ደንብ መሰረት የኢትዮጵያ መንግስትን የሚደግፍ መረጃ መስጠት ክልክል በመሆኑ ስማቸውን የሸሸጉት እኚሁ የእናት ፓርቲ አመራር ሰሞኑን እየተወሰዱ ያሉ እርምጃዎችና ውሳኔዎች ኤርትራ በኢትዮጵያ ውስጣዊ ጉዳይ ላይ ያላትን ጣልቃ ገብነት ለማስቆም የተወሰነ ዓለም አቀፍ ውሳኔ አድርገው እንደሚወስዱት አመልክተዋል። በጎረቤት ሱዳን ለወራት የዘለቀው ጦርነት በአሜሪካ ግፊት በሁለት ሳምንታት ውስጥ
ወደ ተኩስ አቁም ስምምነት ያመራል ተብሎ መጠበቁ ኢሳያስ ከሱዳን አለመረጋጋት ሊያተርፉ የነበረውን እድል እንዳመከነባቸው ውሳኔውን ተከትሎ አስተያየት እየተሰማ ነው። የአዲስ ሪፖርተር የኦስሎ ተባባሪ ባሰባሰበው መረጃ ከቀይ ባህር ፖለቲካና ከመካከለኛው ምስራቅ አጋሮች አንጻርም ቢሆን ለአስመራው አገዛዝ የሚበጅ ዜና እየተሰማ አይደለም። እንደ ሳውዲ አረቢያ፣ ኳታርና ኢራን ያሉ ሀገራት የኢትዮጵያን ወደ ቀይ ባህር የመመለስ ፍላጎት ለቀጠናው ዘላቂ ሰላም ወሳኝ መሆኑን መቀበላቸው ለኤርትራ መንግስት ትልቅ ራስ ምታት ሆኗል። ፕሬዚዳንት ኢሳያስ በቅርቡ በሳውዲ አረቢያ በነበራቸው ቆይታ የጅዳን ስምምነት እንዲያከብሩ የተሰጣቸው ጥብቅ ማስጠንቀቂያ ቀደም ሲል የነበራቸው የባህረ ሰላጤው ሀገራት ድጋፍ ማብቃቱን በግልጽ ያሳያል ያሉም አሉ። አሁን ባለው ሁኔታ አስመራ በዓለም አቀፍ ደረጃ የተገለለችና ስትራቴጂካዊ ወዳጆቿን እየከሰረች እንደሆነ በርካታ አመላካች ጉዳዮች መኖራቸው በየአቅጣጫው የተሰማ ነው። የዓለም ሀያላን ሀገራት ባልተለመደ ሁኔታ በኢትዮጵያ ጉዳይ ላይ ያላቸው የአቋም አንድነት የኢሳያስን አገዛዝ መጨረሻ መቃረቡን ያሳያል። እንደ አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ጣሊያን፣ እስራኤልና ቱርክ ያሉ ተቃራኒ ፍላጎት ያላቸው ሀገራት ከኢትዮጵያ ጎን መቆማቸው ለኤርትራው አምባገነን መሪ ዱብዳ ሆኖበታል የሚሉ የእናት ፓርቲ አመራር ይህ ከኢትዮጵያ ብሔራዊ ጥቅም አንጻር ትልቅ ድል ነው። የኢትዮጵያ መከላከያ ሰራዊት በአሜሪካ ጥላ ስር በጋዛ ሰላም ለማስከበር ይሰማራል ተብሎ የሚጠበቀው መረጃ የኢትዮጵያን ወታደራዊ ተሰሚነት ወደ ዓለም አቀፍ ደረጃ ከፍ የሚያደርግ ነው። ይህ የዲፕሎማሲ እንቅስቃሴ የሚያሳየው አንድ እውነት ቢኖር የፕሬዝዳንት ኢሳያስ አፈወርቂ የቀጠናው አዋኪነት ሚና ማክተሙንና መጪውን ጊዜ ለስርዓቱ እጅግ ጨለማና አስፈሪ ስለመሆኑ ማሳያ እንደሆነ የሚናገሩት የኦስሎ መምህር ስጋቴ ከኤርትራ አገዛዝ ጋር አብረው እየሰሩ ላሉት ወገኖች ነው ሲል ኤርትራ ላይ የሚጣል ማናቸውም ፖለቲካዊ ውሳኔ ጠባሳው እነሱንም እንዳይነካቸው ያላቸውን ፍራቻ ይገልጻሉ። ሰሞኑን ወደ ሰላማዊ መድረክ የመጡት የአፋሕድ አመራር ካፒቴን ማስረሻ ሰጤ ሻዕቢያ የተከፋፈለውን የፋኖ አደረጃጀት ለትርምስ ተግባር እንዴት እንደሚጠቀምበት ይፋ ማድረጋቸው ይታወሳል። ካፒቴኑ ይህንን የሻዕቢያ ውጥንና ተግባር ለአፍሪካ ህብረት፣ ለኢጋድና ለአውሮፓ ወኪሎች በዝርዝር ማስረዳታቸው መግለጻቸውን ይታወሳል። ካፒቴን ማስረሻ ሰጤ የሚመሩት ኃይል ይዘው ወደ ሰላም ሲመጡ አንድ ሰው መግባቱ ፋኖ ወደ ሰላም መንገድ እንደመጣ አያሳይም በማለት የኤርትራው የወሬ ሚኒስተር በግል ትዊተሩ ገጻቸው ማተማቸው፣ ይህንኑ ተከትሎ ኤርትራ ኢጋድን ወቅሳ ከህብረቱ መውጣቷ ተያያዥነት ያላቸው ጉዳዮች መሆኑን ጠቅሰው መዘገባቸው አይዘነጋም። ወደ ኢጋድ ከተመለሰች ጀምሮ አንድም ቀን በስብሰባም ሆነ በማናቸውም ጉዳዮች ከኢጋድ ህብረት ጋር አለመስራቷን ጠቅሶ አዝኛለሁ ያለው ኢጋድ የምስራቅ አፍሪካ ቀንድ ሰላም ማስጠበቅ ቀዳሚ አጀንዳው በመሆኑ ኤርትራን ከዚህ ቀደም እንዳደረገው ማዕቀብ ጥሎ ለአፍሪካ ህብረትና ለዓለም አቀፉ ህብረት ሊያቀብላት እንደሚችል ግምቶች የሚያኖሩ የትግራይ ህዝብ ነጻ አውጪ ግንባር ትህነግ በአውሮፓና አሜሪካ አርፈ ተቀመጥ፣ ከሻዕቢያ ጋር የጀመርከውን ግንኙነት የጦርነት ዝግጅት አቁም መባሉ ከጀርባው ከፍተኛ የአካሄድ ለውጥ መሆኑን ነው። ከምንም በላይ ወደ ኢትዮጵያ ብትመለስም ምንም አትሆንም በሚል አሜሪካ ለኢትዮጵያውያን የሰጠችውን ጊዜያዊ ከለላ ማንሳቷና ኤርትራ ከለላ ለተነሳባቸው አስመራ ኑና ተቀመጡ ማለቷ በቀጣይ የሚሰሩ ስራዎች ስለመኖራቸው አመላካች ነው። ኢሳያስ አፈወርቂ ቀደም ባሉት ዓመታት ወይም እስከ ለውጥ ድረስ ለአልሸባብ ጦር በማሰልጠንና መሳሪያ በማመላለስ ክስ ቀርቦበት በዓለም አቀፍ ደረጃ ማዕቀብ ተጥሎባቸው እንደነበር አይዘነጋም። በወቅቱ የአፍሪካ ቀንድን ለማተራመስ ሲሰራ የነበረው ሻዕቢያ በቅርቡም ከየመን ሐውቲ ጋር ግንኙነት እንዳለው ታዋቂ የእስራኤል ሚዲያ መዘገቡን የሚገልጹ አገር ወዳዶች ሻዕቢያ እያለ ኢትዮጵያን በምንም መልኩ ሰላም ማድረግ ስለማትችል ሻዕቢያ በአሸባሪነት እንዲፈረጅ የኢትዮጵያ መንግስት ዛሬ ነገ ሳይል ሊሰራ እንደሚገባና ከሻዕቢያ ጋር በግልጽ የሚሰሩትን በፓርላማ ከወዲሁ በአሸባሪነት ሊፈረጅ ይገባል ይላሉ። ይህንን አስመልክቶ አስተያየታቸውን ለማካተት ለውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት በተደጋጋሚ ስልክ ብንደውልም ምላሽ ማግኘት አልቻልንም ብለዋል። ዘገባው የአዲስ ሪፖርተር ነው። ክቡራን አድማጮች፣ ለቻናሉ አዲስ የሆናችሁ አድማጮች ቻናሉን ሰብስክራይብ እንድታደርጉ እያስታውስን ለመሰናበት እንወዳለን።